ጉባኤ ላይ ስብሰባ ላይ ጓደኞች መሃል በጣም ክፍተት ይፈጠራል። ያንተ አለመኖር ከተማው ሁሉ ነው የሚሰማው። ብርድ ይለዋል። ክብር ሲኖርብህ ያስታውቃል። ሽታ ያስታውቃል። ንግግር ያስታውቃል። ክብር ሲኖርብህ ምንም ኤክስፕላኔሽን አያስፈልግም። በጣም ልዩነቱ የሰፋ ነው። ክብር ሲኖርብህ በጣም ሰማይና ምድር። ክብር ተሸክሞ ከሚሄድ ሰው ጋር ሰዓታት ስታሳልፉ፣ አብራችሁ ስታወሩ፣ አብራችሁ ስትጸልዩ፣ አብራችሁ በጣም ልዩነት አለው ወገኖች። በጣም ልዩነት አለው። የሚገርመው ግን ሁሉም የጌታ ልጅ ይሄንን ክብር እንዲያበራ ጌታ ጠርቶታል። ከጎናችሁ ላለው ሰው ሁሌ የምለውን በሉት እስቲ በደንብ አድርገኝ በሉት። እንደዚህ መታይ ለመጨረሻ ጊዜ ነው። ከዚህ ፕሮግራም በኋላ ወደሚቀጥለው የክብር ክልል ገብቻለሁ። እንዳመነ ሰው ግን አላላቸው። ገብቻለሁ በል በኢየሱስ። ገብቻለሁ በል በኢየሱስ። ሁለተኛ ቆሮንቶስ 4:6 በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው። For God who said let light shine out of darkness is the one who has shone in our heart to give us the light of the knowledge of the glory of majesty of God clearly revealed in the face of Christ. በኢየሱስ ፊት ላይ የተገለጠውን የክብሩን ዕውቀት እንድናውቅ በልባችን ውስጥ ባለው ጨለማ ላይ የበራው ብርሃን። There is a mystery in the face of Jesus. ይኸውላችሁ እንግሊዘኛው ምን እንደሚል ታውቃላችሁ? በኢየሱስ ፊት ላይ የበራው ክብር ይኸውላችሁ the knowledge of the glory and majesty of God in the face of Christ ነው የሚለው። የእግዚአብሔር የክብሩ ዕውቀት ምስጢር ብርሃን ያለው በኢየሱስ ፊት ላይ ነው። እሱ ብርሃን በልባችን ውስጥ ባለው ጨለማ ላይ በራ። አባቶ ዛሬ ይሄ በኢየሱስ ፊት ላይ የበራው ብርሃን በልቤ ውስጥ ባለው ጨለማ ላይ ይበራ። አዲስ ብርሃን ይብራ። The knowledge of the glory and the majesty, the mystery, የእግዚአብሔር የክብሩ ዕውቀት ምስጢር ብርሃን በኢየሱስ ፊት ላይ የበራው ራሱ ብርሃን አሁን በልቤ ውስጥ ይብራ። አሁን በኔ ፊት በኩል ለዓለም